በእጃችሁ እንደዚህ ያረጋችሁ ፊታችሁን በደንብ ቅብት ለጥቋቁር ማጥፊያ ለብጉር ለሽፍታ የማይጠቅመው ነገር የለም ለብዙ ነገር ነው የሚጠቀሙበት ማለት ነው ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ ዛሬ እንግዲህ ቀጥታ ወደ ቪዲዮዬ ነው የምገባው መስኪዬ ለፀሐይ ምን አለሽ ምን ትይናለሽ በተለይ ፊታችን ለሚቀላ ያላችሁኝ ነው ከዚህ በፊት እንደነገርኳችሁ እንግዲህ ስራ ሲሄድ በተለይ ማስክ በመጠቀምበት ሰዓት በሙቀት ሰዓት ፀሐይ ድብን አድርጎ በሚመታን ሰዓት ፊታችን በጣም የሚቀላ አለን በነገራችን ላይ የፀሐይ ሲመታን ፊታችንን ያ ማዲያት ላለባችሁ ሰዎች እንደገና ደግሞ የፊት የማበለዝ ማዲያት ሁላ ያወጣል ታውቃላችሁ አይደል ፀሐይ ሲመታን ማዲያት ላለበት ፊት ደግሞ የበለጠ ማዲያቱን ያብሰዋል እንደገና ፊታችንን በጣም ነው የሚያበላሸው ማለት ነው ለዚህ እንግዲህ ሆም ሬሜዲ ወይም ደግሞ ቤታችንን ሰርተን የምንጠቀመው ጠቃሚ ነገር የምለው በቀላሉ ቤታችሁ ውስጥ እንግዲህ ሁሌም በቀላሉ የምታገኙት ነው ማሳያችሁ ሶስት ነገሮችን አሳያችኋለሁ ማለት ነው አብራችሁኝ ቆዩ እንግዲህ ሁሌም ከቤቴ የማይጠፋው ለብዙ ነገር ፍቱን የሆነው ሬት ወይም ደግሞ አሎቬራ ከቤቴ ምንም ቢሆን አይጠፋም በተለይ ደግሞ ፀሐያማ ቦታ ላይ ያላችሁ ፀሐይ የሚመታችሁ ወይ ደግሞ ፊታችሁ በጣም ሴንሲቲቭ የሆነ ፊታችሁ የሚቀላ ሰዎች ቤታችሁ ሬት መኖር አለበት ሁሌም እኔ ሰመሩን በሙሉ ሬት ቤቴ አይጠፋም ለምሳሌ ቢቾች ቦታ ላይ ሄዳችሁ ልጆች ለማጫወት ብትወጡ ሄዳችሁ ከቤታችሁ ስትመለሱ ይሄንን ቀዝቀዝ ያለውን ሬት ፊታችሁ ላይ ቀስ ያላችሁ ታሹታላችሁ ማለት ነው ስለዚህ አንደኛ ማሳያችሁ ሬት ነው ለፊት መቅላት በተለይ ደግሞ ይሄ ኢሪቴት ላለው ፊት ሬት በጣም አንደኛ ቆንጆ የሚባለው ቤታችን በቀላሉ የምናገኘው ነገር ነው ማለት ነው እሺ ሌላ ሁለተኛ ማሳያችሁ ግሪን ቲ ወይም ደግሞ አረንጓዴ የሻይ ቅጠል እንለው እንችላለን ማለት ነው ይሄ በጣም ጥሩ ነው በተለይ ፊታችሁ ፀሐይ ያቃጥሏችሁ ብልዝ ብሎ ከፀሐይ ካለበት ቦታ ስትመለሱ ይሄንን በውሃ ውስጥ ተከቱትና ውሃውን እስከ ብርጭቆ ውሃ ውስጥ ተከቱትና ፍሪጅ ውስጥ አረጋግታላችሁ ከፍሪጅ ውስጥ ያወጣችሁ እንደዚሁ እንዳለ በቀላሉ ብዙ ሰዓት የማይፈጅባችሁ ምንም የማይፈጅባችሁ ነው ሌላው ነገር ሁሌም የፊት ክሬሞችን ይሄ የፊት ማስኮችን ስንሰራ የምንጨምረው ማር ነው ማር ፀሐይን የመታው ፊትን በጣም የማብረድ ባህሪ አለው በተፈጥሮ ማለት ነው ስለዚህ ትንሽዬ ማር በማንኪያ ላይ አድርጋችሁ ፊታችሁ ላይ መቀባት ትችላላችሁ ከፈለጋችሁ ደግሞ ማራችሁን ሬታችሁንና ማርና ሬቱ ብቻ ይበቃችኋል እሱ ሁለቱን አድርጋችሁ ማርን ከፈለጋችሁት ነገር ጋር የሩዝ የተፈጨሩስ ከዚህ በፊት አሳይቻችኋለሁ ቪዲዮ ደጋግሜ እንዳላሳያችሁ ብየነ የፊት ማስኮች ብዙ አሳይቻችኋለሁ ስለዚህ ከፈለጋችሁ ማሩን ለብቻው ይሄኛው ፊታችሁ የተቃጠለው ላይ ቅብት ብላችሁ ቢያንስ 10 ደቂቃ በቂ ነው ሁሌም የፊት ማስክ ስንሰራ 10 ደቂቃ ካቆያችሁት በቂ ነው 10 ደቂቃ ቆይታችሁት ፊታችሁን መታጠብ ቀዝቀዝ ባለ ውሃ ፊታችሁን መታጠብ ፀሐይ መቷችሁ ስትመጡ ፊታችሁን መታጠብ ያለባችሁ በቀዝቃዛ ውሃ ነው አንደኛ በጣም የሚያቃጥላችሁ የተቃጠለው ፊታችሁ በረድ እንዲል ቀዝቀዝ ባለ ውሃ ነው መታጠብ ያለባችሁ ማለት ነው እሺ የግሪን ቲውን ወይም ደግሞ የአረንጓዴ ቅጠሉን የሻይ ቅጠሉን ሻይ ብቻ ስላልሆነ ነው ግሪን ቲ ለብዙ ነገር ስለሚጠቀም መጀመሪያ ምን እናደርጋለን እዚህ ጋር የሞቀ ውሃ በቀዝቃዛ ውሃ መስራት አይቻልም መጀመሪያ በሞቀ ውሃ ውስጥ ከፍተን እንጨምረዋለን ማለት ነው በሞቀ ውሃ ውስጥ በነገራችን ላይ ግሪን ቲ እኔ በጣም ነው የምወደው ይሄው አረንጓዴ የሻይ ቅጠል አለኝ እፈታዋለሁ በነገራችን ላይ ማቻውም ይሆናል ማቻ እሱ መጠቀም ይቻላል ከዛ የሞቀ ውሃ ውስጥ እንከተዋለን
አጠቃቀሙ እንደዚህ ነው በቀዝቃዛ ውሃ ውስጥ አይሰራም አያችሁ ከዛ ውሃ ውስጥ ይወጣል እንደዚህ ይሄን አርጋችሁ አስቀምጣችሁት ውሃው እስከሚያልቅ ራሱ መጠቀም ትችላላችሁ ለአንድ ጊዜ መጠቀም ትችላላችሁ እኔ በአብዛኛው በተለይ ስራ ቦታ ማስክ በሚለበስበት ሰዓት ፊቴ በጣም ነው ጥብስ የሚለው በተለይ እዚህ ጋር ቅልት ይላል ስመጣ ቤት ቀጥታ ወይ ሬቴን ቆርጣለሁ ቆርጬ ሬቴን ተጠቀማለሁ ገላይን ከመታጠቤ በፊት ሬቴን ቅብት ትለዋለሁ ወይ ደግሞ ግሪን ቲን እንደዚህ አድርጌ ሰርቼ እሱን ተጠቀማለሁ ማለት ነው ከዛ አያችሁት በቀዝቃዛ ውሃ ከሆነ አይወጣም ስለማይወጣ እንደዚህ እናደርገውና ከዛ በኋላ ፍሪጅ ውስጥ አስቀምጡታላችሁ በሞቀ አትጠቀሙትም ፍሪጅ ውስጥ እናስቀምጠዋለን ለ5 ደቂቃ ትንሽ ቀዝቀዝ እስኪልልን ማለት ነው እንግዲህ ይሄ ከዚህ በፊት አሳየቻችኋለሁ በኩከምበር እና በማቻ በኩከምበርና በግሪን ቲ ማቻ የሰራሁት ከዚህ በፊት በተለይ ከስራ አድሬ ስመለስ አይኔ ስር የምጠቀመው ነው ሁሌም እንደሰርቼ ነው ማስቀምጠው ግን ከዚህ በፊት ሰርቼ አሳይቻችኋለሁ ይሄንን መስራት ከፈለጋችሁ በጣም ቀላል ነው ቪዲዮ ራሱ ባታዩ ኩከምበርና ግሪን ቲ ፈጭታችሁ ቫይታሚን ኢ ጨምራችሁበት ተሰሩትና በተለይ ለአይን ስር አካባቢ ለሚጠቁር ለሚያብጥ በጣም አሪፍ ነው ማለት ነው ስለዚህ እንደዚህ አይነት ነገር መቼም ከቤቴ አይጣፋም ምክንያቱም የተፈጥሮ ነገር በጣም ነው መጠቀም ምፈልገው ምወደው ምክንያቱም ይሄ ጸጉራችን ምንቀባቸው ፊታችን ምንቀባቸው ይሄ ሁሉ ኬሚካል ነው በዚህ ሰዓት የካንሰር በሽታን እያመጣ ያለው ማለት ነው ስለዚህ በተቻላችሁ መጠን እቤታችሁ ውስጥ በመታገኙት ነገር በተፈጥሮ ነገር ብትጠቀሙ የጸጉር ቅባት ብትሉ ፊታችሁን ብትሉ ሰውነታችሁን የፈለገ ነገር ቢሆን በተቻላችሁ መጠን 80-90% የሚሆነው በቤታችሁ ብትጠቀሙ ቤታችሁ የሰራችሁ ብትጠቀሙ ራሳችሁን ከካንሰር ከተለያየ በሽታ ራሳችሁን ትታደጋላችሁ ማለት ነው ቅድም እንዳልኳችሁ ቪዲዮ እንዳላበዛባችሁ ነው ሬቱን ግሪን ቲውን የአረንጓዴ ሻይ ቅጠሉን እና ማሩን አንድ ላይ ቀላቅላችሁ መቀባት ትችላላችሁ አንድ ላይ ቀላቅላችሁት ማለት ነው ያለበለዚያ ግን ይሄንን አጥቤዋለሁ ጥብ አድርጌዋለሁ እንትኑን ሬቴን ማለት ነው ከዛ እንደምታዩት እንደዚህ ቆርጠዋለሁ ከቆረጥኩት ላይ ትንሽዬ ለአሁን ብቻ ለአንዴ ብቻ የሚበቃችሁ በጣም ትንሽ ነው ብዙ አትቁረጡ አያችሁ እቺን የምታክል በቂያችሁ ነው ለአንድ ጊዜ ለፊታችሁ የምትጠቀሙት ማለት ነው ከዛ ይሄንን ዳርና ዳሩን እሾኩን ቆርጠዋለሁ ከዛ በኋላ መሃል ለመሃል ቆርጠዋለሁ እንግዲህ በቀላሉ ያለው ነው ማሳያችሁ ብዙዎቻችን ውህድ ለመስራት ማስክ ለመስራት አይመቸንም በተለይ ደክሞን ስንመጣ ከዛ መርሳት የሌለባችሁና ቪዲዮውን አይ ዊሽ ቪዲዮውን አይታችሁት ከሆነም ተጠቀሙ ደስ ይለኛል ሬት ምን ጊዜም መታጠብ አለበት ቆርጣችሁ ማለት ነው ቢጫው ነገር ያለው ስለሚያሳክክ እሱን ማውጣት አለብን ሁሌም ስለዚህ ይሄንን እንጨምረዋለን ውሃ ውስጥ እሱ በአብዛኛው ጫፉ ላይ ነው ያለው ሙሉ ሬቱ ላይ የለም ስለዚህ ለማንኛውም እንከተውና በደንብ እናጥበዋለን በአብዛኛው ጫፉ ሲቆረጥ ጫፉ ላይ ይኖራል አያችሁ ከዛ እንደዚህ ውሃ ይመስላል ውሃ ሲመስል በእጄ እንደዚህ አድርጌ በእጄ ፈቅ አረጋዋለሁ ትንሽ አያችሁ ጄሉ በእጄ ፈቅ አረጋውና ጄሉ ሲወጣ እንደዚህ ቅዝቅዝ በጣም በፀሐይ ተቃጥላችሁ ከመጣችሁ እንደዚህ አድርጋችሁ ፍሪጅ ውስጥ አድርጉትና ትንሽ ይቀዝቅዝ በተለይ ቅዝቅዝ ይላችሁና ፊታችሁ እንደዚህ ርር ያለ ፊታችሁ እንትን ይላል ምልስ ይላል ወዲያው ማለት ነው ስለዚህ እንትን ላይ አድርጉት ፍሪጅ ውስጥ አድርጉት ያ አሁን እኔ ለእናንተ ለማሳየት ቤቴ ስለሆንኩ የትም አልሄድኩም ግን ሄጄ ስመለስ እኔ ፍሪጅ ውስጥ አረጋዋል በእጃችሁ እንደዚህ ያረጋችሁ ፊታችሁን በደንብ ቅብት ሬት መድኃኒት ነው
ማዲያት ላለባችሁ ራሱ ተቀቡ ሬት በብዙ ጊዜ ሬት ማር የሩዝ ማስክ ያረጋችሁ ተቀቡ ማዲያታችሁ እንዳለ ፍዝዝ ነው የሚያደርገው ግን ራሳችሁን ከፀሐይ ጠብቁ ፊታችሁም ከፀሐይ ጠብቁ በጣም ነው ፊት ማዲያት የሚያወጣው እዛ እንደዚህ ያረጋችሁ ግንባራችሁም ጋር ቅብት አፍንጫችሁ አካባቢ በተለይ ያሹ እንደዚህ ያረጋችሁ ቅብት ከፀሐይ ከተመታ ፊት በኋላ ፀሐይ ርር ካደረገን በኋላ በጣም ፍቱን መድኃኒት ነው ይሄን አርጋችሁ ተጠቀሙ በጣም አሪፍ ነው እቺ አንዷ በቂ ናት እንግዲህ ይሄ ደግሞ ቀዝቀዝ ብሏል እንደምታዩት አረንጓዴ ነው በጣም የሚያምር ነው ምን ታረጋላችሁ ትንሽ ጨመቅ ያው ልብሳችሁ ላይ እንዳይሄድባችሁ ትንሽ ጨመቅ ያደረጋችሁ ይሄን ያስቀመጣችሁ ወይ መለቃለቅ በዚህና መጨረስ ትችላላችሁ ያለበለዚያ ደግሞ በንጋታው መጠቀም ትችላላችሁ አስቀምጣችሁ ፍሪጅ ውስጥ ማለት ነው ከዛ ቀዝቀዝ ባለው ግሪን ቲ ፊታችሁ ላይ በተለይ ይሄ ጉንጫችሁ የተቃጠለው አካባቢ ትይዙበታላችሁ ግሪን ቲ ለጥቋቁር ማጥፊያ ለብጉር ለሽፍታ የማይጠቅመው ነገር የለም ለብዙ ነገር ነው የሚጠቀሙበት ማለት ነው ከዛ እንደዚህ ያደረግን ጉንጫችን አካባቢ ስለሆነ በአብዛኛው የሚመታን ከዚህ በተረፈ ግን እናንተ ይሄንን ነገር ከማድረጋችን በተረፈ በመጀመሪያ ደረጃ ውጪ ላይ በተለይ ፀሐይ ላይ ስትሆኑ ኮፍያ ማድረግ በተለይ ፊታችሁ ማይችል ፊታችሁ ሴንሲቲቭ የሆነ ግን በፀሐይና ፀሐይ ቅጥል ድብን ርር በቃ ምን ከቅጥል ድብን ርር በላይ ራሱ ነው የሚያረጋው ማለት ነው ስለዚህ ፊት ሴንሲቲቭ የሆነም ያልሆነ ጃንጥላ ብትይዙ ያለበለዚያ ጃንጥላ ማትወዱ ከሆነ ደግሞ እኔ ጃንጥላ እንኳን የለኝም ቤቴ መነጽር ማረግና ኮፍያ ማረግ በተቻላችሁ መጠን እንደዛ ብታረጉ በጣም አሪፍ ነው ከዛ እንደዚህ ታረጉታላችሁ ይሄን እንደዚህ ታረጉታላችሁ በጣም አሪፍ ነው ይሄንን ሬቱን ማሩን አንድ ላይ ቀላቅላችሁ ማረክ ትችላላችሁ ግን ከፀሐይ መልስ ይሄ ለእንትን ነው እንዴት ነው የምላችሁ ለድካም የሚሆን አይነት ነው ለድካም አሁን ይሄ እንደዚህ አርጋችሁ ብታስቀምጡ ፍሪጅ ውስጥ እቺን ወጣ አርጋችሁ ቤታችሁ ግብት ስትሉ አይደል ግብት ስትሉ ወይኔ እናቴ ተቃጠልኩ ትሉና እቺን አውጥታችሁ ፊታችሁ ላይ አንደኛ እንዳይበልዝ ፊታችሁ ማዲያት እንዳያወጣ ያግዛችኋል ማለት ነው ሁለተኛ ነገር ደግሞ ሬቱንም ቁርጥ አርጋችሁ ፍሪጅ ውስጥ አርጋችሁ ልክ ከቤታችሁ ስትወጡ ፍሪጅ ውስጥ አርጋችሁ ቁጭ ስትመለሱ ወይ ተቃጠልኩ ወይ አረርኩ ብላችሁ ብድግ ብላችሁ ማረግ ማለት ነው አይደል ስለዚህ በጣም ቀላል ነው ማለት ነው ጊዜ ካላችሁና የምትፈልጉ ከሆነ ደግሞ ቀላቅላችሁ በክሬም መልክ ከዚህ በፊት እንዳሳየዋችሁ ለሌላ ክሬሞች ማስኮች እንደማሳያችሁ አንድ ላይ ፍጭት አርጋችሁት መቀባት ትችላላችሁ ማለት ነው እሺ ማሩን ደግሞ መቀባት ከፈለጋችሁ ሬታችሁን ታረጉና ለምሳሌ ማሩ አንዳንድ ጊዜ በሬት ነው የምቀባው ማለት ለብቻው መቀባት ትችላላችሁ በሬት መቀባበት ምክንያት ስቲኪ ነው ማር በተለይ የኢትዮጵያ ማር ካላችሁ በጣም ስቲኪ ነው ስለዚህ እንደዚህ ጄሉን አያችሁ ጄሉን እንደዚህ አርገን እናወጣዋለን በጣም በቀላሉ አያችሁ ጄሉን እንደዚህ ጄሉን አወጣዋለሁ ከዛ በኋላ ትንሽዬ ማር ጠብ ታረጋላችሁ ለፊታችሁ ለአንዴ ብቻም ይሁን ይሄ በቂ ነው ትንሽዬ ማር ሰርቄ በልቻለሁ ይቅርታ አድርጉልኝ ከዛ አያችሁት ሲቀላቀል ወዲያው ነው የሚቀላቀለው ወዲያው ትንሽዬ ነው የምታስፈልገን አያችሁ ከዛ እጃችሁ ላይ እንደዚህ ታረጉና ብዙ ነው እንደው ይሄ ደክሞን ምን ብሎን ፀሐይ መጥቶን ስለምንመለስ ብዙ ነገር መስራት ስለማንችል በጣም
ዝም ብለን እንደዚህ በቀላሉ አድርገን የምንጠቀመው ነው። አያችሁት? አንድ ላይ ማሩ እንደዚህ እንቀላቅለውና ፊታችንን ቅብት። አያችሁት? ይሄ አሁን ሬትና ማር አንድ ላይ ነው ማለት ነው። አያችሁ? አንድ ላይ ቅብት በቀላሉ ማለት ነው። በቀላሉ እና ይሄንን ሁሉ ከፈለጋችሁ እንደዚሁ ማድረግ ትችላላችሁ። ካልፈለጋችሁ ትንሽ ቀዝቀዝ እንዲል ፍሪጅ ውስጥ አርጋችሁ መጠቀም ትችላላችሁ ማለት ነው። በነገራችን ላይ ለሁሉም ሰውነታችሁም ይሆናል። ቅብት ማድረግ እጃችሁ አካባቢ፣ እግራችን ፀሐይ ምትት ሲያረገን እንደዚህ አይነት ነገሮችን ብንጠቀም በጣም አሪፍ ነው ማለት ነው። እንደምትወዱትና እንደምትጠቀሙበት ተስፋ አደርጋለሁ። ጤናችሁን ጠብቁ። ስለዚህ እንደዛ አድርጉ። ሌላው ነገር ደግሞ ውሃ ጠጡ። እውነት ለመናገር በአሁን ሰዓት በጣም ብዙ ወጣቶች የኩላሊት በሽተኛ የተለያየ ነገር እየሆናችሁ ነው። ምክንያቱም ከዚህ አገር ልጆች ከዚህ አገር ሰዎች የተማርኩት ምንድነው ስራ ቦታ ሲሄዱ ምን በሚያካክል ዕቃ ውሃ ይዘው ነው የሚሄዱት። ውሃ ሊጠጡ ቀኑ ሙሉ ውሃ ሲጠጡ ነው የሚውሉት። እባካችሁ እህቶቼ በተለይ ሞቃታማ ቦታ ላይ ለምትለፉ ሁሉ ውሃ ጠጡ። ውሃ ሰውነታችን እስከ 65 እስከ 70% ያለ ሰውነታችን በውሃ የተሞላ ነው። ሰውነታችን የሚያጥብልን ውሃ ነው። ኩላሊታችንን የሚያጥብልን ውሃ ነው። ስለዚህ እባካችሁ ውሃ ጠጡ። ለጤናችሁ፣ ለፊታችሁ፣ ለሁሉም ነገር። በተለይ ደግሞ እሳት ቅጥል ብላችሁ ከፀሐይ ላይ ስትመለሱ ቺርስ። አኳ ውሃ ተመስገን አምላኬ። ውሃ የሰጠህን፣ አየርን በነፃ የሰጠህን፣ ፀሐይን በነፃ የሰጠህን፣ ስንት ነገር በነፃ ሰጥቶን አየርን የሚያክል ነገር የምተነፍሰው አየርን። አሁን እኮ ቢያንስ ለ3 ደቂቃ ተውት፣ ለ1 ደቂቃ እስቲ ሳትተነፍሱ ለ1 ደቂቃ ቆዩ። ለ1 ደቂቃ ትንፋሻችሁን የምትተነፍሱን አየር ፈጣሪ አምላክ ውስድ ቢያረገው አስቡት። ቀጥታ ሆስፒታል ነው የምትሄዱት። ከዛኔስ በሚሊዮኖች በሺዎች ነው የሚያስከፍሏችሁ። ስለዚህ ፈጣሪ አመስግኑ። ውሃ ለሰጣችሁ፣ የምትተነፍሱት አየር ለሰጣችሁ ፈጣሪያችሁን አመስግኑና ተመስገን። ከሁሉም ነገር ዋና እሱ ነው አይደል አይመስላችሁ? ስለዚህ ይሄን ይመስላል የዛሬ ቪዲዮ። እዚህ ላይ እናበቃለን። ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሀገራችንን ዓለማችንን ሁሉ ፈጣሪ አምላክ ሰላም ያርግልን። በፍቅር በመተሳሰብ እንኑር። ሁሉም ሰው የለፋ ሁሉ ይለፍለት፣ ደስ ይበለን። ሰው ሲደሰት እንደሰት እኛ ማለት ነው። ስለዚህ በሚቀጥለው ቪዲዮ እንገናኛለን እግዚአብሔር አምላክ ከፈቀደ ማለት ነው። እንደው ቢያንስ ፈጣሪ በሳምንት አንዴ እንኳን ቪዲዮ ብለቅ በጣም ደስ ይለኝ ነበረ። ባለፈው ቪዲዮ ከለቀኩኝ 10 ቀን በ10 ቀን ለቀኩት። ይሁን እሱም ይሁን ተመስገን እሱም ይሁን። ግን 5 ቀን ቢያደርግልኝ ደስ ይለኛል ማለት ነው ከናንተ ጋር ቶሎ እንድገናኝ። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው።